ውድ የወልድ ሩፋኤል ቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንማማርባቸዋለን ብዬ ያሰብኳቸውን ቪዲዮዎች ከሳም ሰብሰብ አድርጌ ይዤላችሁ መጥቻለሁ። አዲሶች ሰብስክራይብ በማድረግ ጀምሩት፣ ምክንያቱም እንደምትማሩበት 100% እርግጠኛ ነኝ። ላይክ እና ሼር እንዳይረሳ። ቀጥታ ወደ ቪዲዮ። ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። እስካሁን ባለው የወንጌል ክፍል ይህንን በቀጥታ የሚናገር አንድም ጥቅስ የለም። ውድ ተመልካቾች እንግዲህ ይህንን ጥያቄ ሰምታችኋል። መልሷን ለመመለስ ለዚህ ትልቅ ውሸት መልስ ለመስጠት መጽሐፍ ቅዱሳችንን እንግለጽ። ከዛም ወደ ዮሐንስ ወንጌል ምዕራፍ 13 እንግባ። ቁጥር 13 ላይ ስንገባ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ብሎ አስቀምጦልናል። እሺ፣ ለዚህች ትልቅ ውሸት መልስ አግኝተናል አይደል? ወደ ቀጣይ ቪዲዮ። ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል። ማተብ አስሮ መውጣት ይኸው እንደውም ተጀምሯል። አንዳንድ ቴሌቪዥን ላይ ማተባቸውን ካልቆረጡ ዜና ማንበብ አይችሉም። ስለዚህ ክርስትና ወንጀል ሆኗል ማለት በሀገሪቱ። ስለዚህ ነጠላም ተከልክሎ ነበር የሆነ ሰዓት ላይ ነው። አሁንም ሊከለከል ይችላል። ክርስቲያኖች ሱሪ እንዲለብሱ፣ ሌሎች እምነቶች ደግሞ በእምነታቸው ለብሰው እንዲገቡ የተፈቀደበትስ ምንድን ነው? ስለዚህ ይሄ ምንድነው? ክርስትናን በራሱ የማጥፋት ስራ እየተሰራ ነው በሀገሪቱ ላይ። ክርስትናን የማጥፋት ዘመቻ እየተሰራ ነው ያለው። እሺ፣ ቪዲዮውን እንደሰማችሁት እስኪ አባታችን እንደተአሉት እስኪ ይህ ነገር ገጥሞት የሚያውቃለ? በእውነት እኔን ገጥሞኝ ያውቃል። መቼ ብትሉኝ ዩኒቨርሲቲ ያለው ተማሪ ባለውበት ሰዓት በአጋጣሚ ነጠላ ያለብሼ ከቤተ ክርስቲያን ስመለስ ረስቸው ገባለሁ ወደ ግቢ ውስጥና ከዛ አንድ ጥበቃ መጥቶ ናስኪ አለኝ። ናስኪ ካለኝ በኋላም አይዲን አምጣን ያለ አይዲን ሰጠሁት። አንተ የዚህ ግቢ ተማሪ ነው ወይ አለኝ። አዎ ያው አይዲ ይመሰክራል አልኩት። እሺ ነጠላህን አውልቅ አለ። አወለኩለት። አምጣ ላይ ሰጠሁት። ከዛ ይቅርታ ረስቼ ገብቼ ነው ስለው አይ እንደዚህማ በቀላሉ እንትን ምለው አይደለም ናና እዛ ቢሮ አናግረኝ ብሎ ነጠላውን ይዞ ሄደ እስከና አይዲው ድረስ። ከዛ ጓደኞቼ አጋጣሚ ነበሩኝ፣ እግዚአብሔር ይመስገን ምርጥ ጓደኞች ሄደው አዋርተው ምን ብለው አይደገምም ብለው ይዘው እንዲመጡ። እስኪ እውነቱን ለማውራት ዩኒቨርሲቲ ውስጥ አንድ ተማሪ ነጠላ ለብሶ ከሚገባ ወይም አንድ ሴት ልጅ እንበልና ነጠላዋን ለብሳ ዩኒቨርሲቲ ውስጥ ቀሚሷን ለብሳ ከምትታይና ሱሪ ለብሰው ግማሽ አካላቸውን የሚያሳይ ወይም ግማሽ ገላቸውን የሚያሳይ የተቆራረጠ ብዬ በዚህ ቃል ባልገልጸው እንዳጠቃላይ ገላን የሚያሳይ ልብስ ለብሰው ከሚታዩ የትኛው የተሻለ ነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን እስኪ በኮሜንት ሴክሽን ውስጥ አስቀምጡ። ወደ ቀጣይ ቪዲዮ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ?
ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ያንደኛው ጥያቄያችን ነው። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያም ቃል በቀዳማዊ እግዚአብሔር ዘንድ ነበረ፣ በሱ ሁሉ ተፈጠረ፣ ያለሱ ምንም የሆነ የለም። እንድገመው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነው። ያም ቃል በቀዳማዊ እግዚአብሔር ዘንድ ነበረ፣ በእርሱ ሁሉ ሆነ፣ ያለ እርሱ ምንም የሆነ የለም። ንገሩኝ በሉ። እሺ እሺ፣ ያ ቃል እሺ፣ ያም ቃል እሺ፣ በቀዳማዊ እግዚአብሔር ዘንድ እሺ፣ ሁሉ በእርሱ ያለ እርሱ። በጣም ግሩም፣ እግዚአብሔር ይስጣችሁ። እንግዲህ የሚገርማችሁ ነገር ፍትሐ ነገሥት አንቀጽ 11 ላይ እንዲህ የሚል ቃል አለ። የምእመናን የመጀመሪያ ስራቸው ቀዳሚው ቃልን ማወቅ ነው ይላል። በሞት የበሉት አንድ ጊዜ በሞት የምእመናን በሉ የመጀመሪያ ስራቸው ማንን ማወቅ ነው? ይኸው ገና እንግዲህ ዛሬ ልታውቁ ነው ማለት ነው። የመጀመሪያ ስራችሁ እንደተወለድና አፋችን ከፈታን ጀምሮ ማወቅ ያለብን የመጀመሪያ ዕውቀታችን ምንድን ነው? ቀዳሚው ቃል በሉ። ስንተኛው ዕውቀታችን? የመጀመሪያ ዕውቀታችን። ግን የሚገርመው መጀመሪያ ስላልተማራችሁ ሁልጊዜ ደግሞ ከባድ ነው፣ አይ ለህዝቡ ህይወት ብንሰብከው ይሻላል እየተባለ ይታለፋል። ስለሚታለፍ መቼ ታውቁት? ልጆችም እየካዱ ነው። ስለዚህ አሁን ልቡናችን ያብራልንና ቀዳሚው ቃልን ዛሬ እግዚአብሔር ፈቅዶልናል፣ ተምረናት ትሄዳላችሁ። ሳያልቅ ትምህርቱ እኔም አሳጥረዋለሁ። ወፍ ራሱ እንዳይንቀሳቀስ እኔ ነግሬያለሁ። ወፍ ትብረር ችግር የለም፣ እንደ ወፍ የሚበር ልብ ማለት ነው። ስለዚህ አትሄዱም፣ ትሄዳላችሁ። እስቲ ማትሄዱ በጣም ጥሩ፣ እግዚአብሔር ይስጣችሁ። እዚህ ላይ መናገር የፈለኩት የፀሐይ ብርሃኑ ከክበቡ ወጥቶ የሚያልቅበት ዘመንም የለው። ከክበቡ ተለይቶ የሚኖርበት ዘመን የለውም። ወጥቶም አያልቅም። ወልድ ከአብ የሚለይበት ዘመን የለውም። ምን ስለሆነ? የአብ ቃሉ ስለሆነ ማለት ነው። ለምሳሌ አሁን እኛ አለን እዚህ እንዳለን እናያለን አይደል? ስናይ ፀሐይ በወጣች ጊዜ ስንመለከት የአይናችን የሚዋሃደው ሙቀቱን ነው ክበቡን ነው ብርሃኑን ነው። አይናችን ተዋህዶ ማየት የሚችል ብርሃኑ ሙቀቱን ቢዋሃድስ አይናችን ሊቃጠል ይችላል ማለት ነው። ስለዚህ ከሶስቱ አካል አንዱን አካል ነው መርጦ የሚዋሃደው አይናችን። አይን የተባለች ድንግል ማርያም ናት። ከድንግል ማርያም ስጋን የነሳ አብ አይደለም። ከድንግል ማርያም ስጋን የነሳ መንፈስ ቅዱስ አይደለም። ከድንግል ማርያም ሰው የሆነ የእግዚአብሔር ልጅ እግዚአብሔር ነው። እሱ ሰው ሆነ። ለምን? ፀሐይን ባየን ጊዜ ክበቡን ብናይም የተዋሃደ ግን አይናችን ብርሃን ነው። የፀሐይን ጸዳል ሙቀቱን እያየን ከሙቀቱ ለይቶ ክበቡን ከሙቀቱ ለይቶ የአይናችን ክበብ ብንት ወይንም ብሌን የምንለው የሚዋሃደው ምኑን ነው? ብርሃኑን ነው። እንደዚሁ እንደሆነ ሁሉ ስጋን የተዋሃደ እግዚአብሔር ወልድ ነው። ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእናታችን ከቅድስት ድንግል ማርያም ሰው የሆነ እግዚአብሔር ወልድ ብቻ ነው። ለምን ቢባል በአይን የሚታየው ብርሃን እንጂ ክበብ አይታይም። ክበብ አይንን አይዋሃድም። አይን የምትዋሃደው ምንን ነው? ብርሃንን ነው። የመወለድ ግብር ያለው እግዚአብሔር ወልድ ብቻ ነው ማለት ነው። በአጭር ቃል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። እግዚአብሔር ልጅ ማለታችን ራሱ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ እናውቃለን ያለው። የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ ብሎ ተናግሯል። በሌላም ማገላለጽ ቅዱስ እግዚአብሔር አምላካችን የማቴዎስ ወንጌል ምዕራፍ 23 ቁጥር 42 ላይ አይሁድን ጠይቋቸዋል። አይሁድን ምንድነው ያላቸው? ክርስቶስን ማን ትሉታላችሁ ሲላቸው የዳዊት ልጅ አሉት። የዳዊት ልጁ ከሆነ እፎይ ብሎ እግዚእ ልጁ ከሆነ እንዴት ጌታው ይሆናል ሲላቸው ጸጥ አሉ ማለት ነው። ስለዚህ ክርስቶስ የዳዊት ልጁ ሲሆን እግዚኡ ለዳዊት ነው።
የዳዊት ፈጣሪው ነው ማለት ነው። ስለዚህ ክርስቶስ ማለት የእግዚአብሔር ልጅ ማለት የእግዚአብሔር ልጅ ስንል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅ ስንል እግዚአብሔር። ስለዚህ ክርስቶስ ማን ነው ካል እግዚአብሔር ራሱ ነው ማለታችን ነው። ለዚህም የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ብዙ ጊዜ ስለ ሰው ብዙ ማውራት ይችላል፣ ስለ ሰው ሪሰርች መስራት ይችላል። ስለ ራሱ ነው ሪሰርች መስራት የሚያቅተው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ ሐዋርያቱን ሰብስቦ አንድ ጥያቄ ጠይቋቸዋል። የሰው ልጅ ሰው ማን ይለዋል የሚል ጥያቄ ጠየቃቸው። እናውቀዋለን ሁላችንም። አንዱ ዮሐንስ መጥምቅ፣ አንዱ ኤልያስ፣ አንዱ ከነቢያት ቀደምት አንዱ እንደዚያ ብለው መለሱለት። እናንተስ ማን ትሉኛላችሁ ሲላቸው አንተ ሙሰኬ መነት ብሉኒ ሲላቸው ሁሉም ዝም ሲሉ ቅዱስ ጴጥሮስ ግን አንድ ነገር ተናግሯል። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው ባህሪ የእግዚአብሔር አብ የባህሪ ልጁ ነህ። አባታችንን ቃለ ሕይወት ያሰማልን። የመጀመሪያውን ትምህርት ይህንን ይመስል ነበር። እርግጠኛ ነኝ ተምራችሁበታል። ቀጣዩን ቪዲዮ ለማየትም ጓጉታችኋል። ሀሳብ አስተያየታችሁን በኮሜንት እያስቀምጣችሁ ወደ ቀጣዩ እንሄዳለን። የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ ዓይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ። ይኸው እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉር የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? ዓይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ ፀጉር ለምን ያስፈልግ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብናውን፣ ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር። ግን አላውቀውማ። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድነው? በጥበብ እደዊከ ገብራኒ ወለሃኳኒ አው ጥቀ አብይ ግብሩ ከእግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ነው፣ ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል፣ ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስበው ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ሕይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? የአይጥ ባልንጀራዋ ማን ነው? አይጥ። የድመት ባልንጀራዋ ማን ነው? ድመት። የሰው ባልንጀራው ማን ነው? ሰው። ባልንጀራን መውደድ ማለት ሰውን መውደድ ማለት። ሰውን ያመነ ያላመነ፣ መናፍቅ፣ ሃይማኖት ያለው፣ ቀይ ጥቁር፣ የከበረ የተዋረደ፣ የተሾመ ያልተሾመ፣ ድሃ ባለጸጋ፣ ዘር ሳይለዩ
አንድ አድርጎ መውደድ ፍቅር ይባላል። ባልንጀራህን እንደ ራስህ ውደድ የተባለ በስራ በጉርብትና በእንጀራ በማይበር የተባበረህን ጓደኛህን ማለት አይደለም። ሰውን የሆነ ሁሉ ማለት የሰው ባልንጀራው ሰው ነው። ሰውን የሆነ ሁሉ መውደድ እሱ ፍቅር። እግዚአብሔርን ከራስ በላይ መውደድ፣ ሲያድግ ደግሞ ፍጥረታትን ሁሉ መውደድ ማለት ነው። ስንጠጣ ዛፉን፣ ወፉን፣ ለዚያ ሁሉ ዝም ማዘን፣ ለወፎቹ፣ ለአራዊቱ፣ ለእንስሳው ሁሉ፣ ለተራራው፣ ለዚህ ሁሉ ማዘን፣ ለመሬት ማዘን፣ ለውሃ ማዘን፣ ለሁሉ ለዚሁ ይሄን ሁሉ መውደድ። 666 ማለት ምን ማለት ይመስላችኋል? ጎደሎ ማለት ነው። የጎደሎ ጎደሎ ማለት ነው። የጎደሎ በቃ ጨርሶ የጎደለ ማለት ነው። 666 ምንም በቃ ምንም ነገር ጨርሶ ጎደሎ ማለት ነው። አንድ እንኳን እዚህ ላይ እንደው በዚህ በኩል ጥቂት ቀርቶታል የማይባል ጎደሎ ማለት ነው። ሐሳዊ መሲህ 666 ነው የተባለ ጎደሎ ነው። ከሃይማኖት የጎደለ፣ ከእምነት የጎደለ፣ ከንጽህና የጎደለ፣ ከመታመን የጎደለ፣ ከተስፋ የጎደለ፣ ከምግባር የጎደለ ምንም ነገር ይሄ ቀርቶታል የማይባል ጎደሎ ማለት ነው። አሁን በዚህ ዘመን ሰምታችኋቸው አታውቁም? ሰዎች 666 የሚል ጅል ሰው ሰምታችሁ? በጣም ነው እኮ የሚገርመው። ራሱ ጎደሎ ነው። 666 ማለት ያንተን ጎደሎነት የሚያሳይ ነው። 666 እያልክ ቁጥር ስትቆጥር ስለኖር እግዚአብሔር የሚምር ይመስላል? አይደለም። ጎደሎ አትሁኑ ነው እግዚአብሔር የፈለገው። ይሄንን ነው። እንደዚህ 666 አለማምለክ ማለት ጎደሎ አለመሆን ማለት ነው። ጎደሎ ካልሆን ሐሳዊ መሲህ ቢመጣ በሀገር ላይ ቢሰለጥን ሰዎችን በግንባራቸው እያጻፈ ቢመጣ እኛ ላይ ምንም ማድረግ አይችልም። ጉዳዩ እኛ 666 ብቻ እንሆን። እውነት ልንገራችሁ 666 የሚባለው አውሬው መምጣቱ አይደለም የሚያስፈራኝ የራሴ 666 እንዳልሆን ነው። 666 መሆን ምን አለ? 6 በሞት እስቲ ጎደሎ በሉ። 6 በቃ ጭራሽ ጎደሎ ማለት እንደዚህ ያለ ጎደሎ እንዳንሆን ብቻ እኛ ሞልተን ከተገኝ ምን አለ? በልቡናችሁ ፍቅር ይሙላባችሁ አለ ቅዱስ ጳውሎስ። ባለቤቱ ኢየሱስ ክርስቶስ ደግሞ ጨው ይኑርባችሁ አለ። እምነት የሞላን ፍቅር የሞላን ተስፋ የሞላን ከሆነ ምን ማድረግ ይችላል? ወበከመ ሕዝብ ዘይነብሩ ማእከለ አድማስ ዘይንህል በማይናወጥ በማይሸረሸር አለት ውስጥ ያሉ ሰዎች እንደማይፈሩ ጎርፍ እንደማይፈሩ በክርስቶስ አለት ውስጥ ያሉና እምነታቸው ተስፋቸው የሞላላቸው ሰዎች አውሬው መምጣቱ አንዳች አያስደነግጣቸውም። የሚያስደነግጠን ከላይ እስከ ታች የኛ ጎደሎነት ነው። ከላይ እስከ ታች ምን ገለገል ያባብለኛል ጎደሎ። እንዲያው ምን ይባላል በእውነቱ ማለት ነው። መንኩሰንም ጎደሎ ነን፣ ክህነት ይዘንም ጎደሎ ነን፣ ዲቁናችን ጎደሎ ነው፣ ቆርበንም ጎደሎ ነን፣ ምእመንነታችን ጎደሎ፣ ክርስትናችን ጎሏል። ያን ነው 666። ውድ ተከታታዮች የዛሬው ዝግጅት ይህንን ይመስል ነበር። እርግጠኛ ነኝ ተምራችሁበታል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። ሰላም እግዚአብሔር አይለያችሁ። ቻው ቻው። ማርያም